الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم በሐዲስ እንደተገለጸው ምርጥ ቤት ብለው ማለት ወላጅ አልባ ህፃናትን በአግባቡ የተያዘበት ቤት ነው። ጥሩ ቤት ደግሞ ወላጅ አልባ ህፃናት የተበደሉበት ነው። በቁርአን ስለ ወላጅ አልባ ህፃናት እንዲህ ይላል፣ የቲምንም አትጨቁኑ አድሃ አንቀጽ 9። በሌላ ሐዲስ ደግሞ የየቲምን ጸጉር የዳበሰ በነካው ጸጉር ልክ እንዳይመነዳል። ከዚህም በተጨማሪ ነቢያችን ሰለላሁ ዐለይሂ ወሰለም ሁለት ጣቶቻቸውን በማገጣጠም እኔና በስሩ ያለን የቲምን በደንብ የያዘ ሰው በጀነት እንዲነ ሲሉ ተናገሩ። ነቢያችን ሰለላሁ ዐለይሂ ወሰለም አንድ ሰው ቀልቡ እንደደረቀበት ነገራቸው። እሳቸውም ይህም መከሩት፣ የየቲምን ጸጉር ደባብስ፣ ድሆችን መግብ። ነቢያችን ሰለላሁ ዐለይሂ ወሰለም ከየቲምነት ተነስተው ለዓለም ሙሉ መዳኛ ሰበብ መሆናቸውን ገጣሚው እንዲህ ሲል ይገልጻል። የቲሞች ባለቤት አላህ ነው ታላቁ፣ በፍቅር ያዟቸው ከቶ እንዳታሳቅቁ። የቲም ደካማ ነው ከቶም እንዳትል፣ እንባው መሳሪያ ነው በጉንጩ ሲቆል። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲሳቸው ስለ ጎረቤት መልካም እንድንሆን ያዙን ነበረ። እንዲህም ይላሉ፣ ጅብሪል በተደጋጋሚ ስለ ጎረቤት ሐቅ ያስተምረኝ ነበር፣ የውርስ ባልተቤቶች ሊያደርጋቸው ነው ብዬ ካስብ ድረስ። በሌላ ሐዲስም ሙስሊም ያልሆኑ ጎረቤቶች አንድ፣ ሙስሊም የሆኑ ደግሞ ሁለት መብት አላቸው። ሙስሊምም ዘመድም የሆነ ጎረቤት ደግሞ 3 መብት አለው። የጎረቤት ሐቅ በእነሱ መስኮት ተሻግሮ አለመመልከትን፣ በምግብ ሽታ አለመረበሽንና እነሱ የማይወዱትን ነገር አለማድረግን ይጨምራል። ደሃ የነበሩ አቡ ዘር አልጊፋሪ ረዲየላሁ ዐንሁ እንዲህ ይላሉ፣ ነቢያችን ሰለላሁ ዐለይሂ ወሰለም ከምግቤ ውስጥ ውሃ በርከት አድርጌ እንዲጨምር አዘዙኝ፣ ለጎረቤቴ ማካፈል እችል ዘንድ። አቡ ዘር የኢኮኖሚ አቅማቸው ደካማ ከመሆኑም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሰሃቦች ውስጥ ነው። መሆኑም ምግቡን ለማብዛት ያለው አማራጭ ውሃን አብዝቶ መጨመር ብቻ ነው። ይሄ የሚያሳየው ድህነት እንኳን የጎረቤትን ሐቅ ላለማክበር ምክንያት እንደማይሆን ነው። ኢብኑ አማር ረዲየላሁ ዐንሁ የሚከተሉትን አስተላልፈዋል። 7 ድሃ ቤተሰቦች ነበሩ። አንደኛው ቤተሰብ የበግ ጭንቅላት ተላከላት፣ ነገር ግን ከመመገብ ይልቅ ጎረቤቶቼ የበለጠ ተርበው ይሆናል በማለት ወደ ሁለተኛው ቤት ላከው። ሁለተኛው ቤተሰብ በተመሳሳይ አስተሳሰብ ወደ ሶስተኛው ቤት ላከው። እንዲህ እያለ የበጉ ጭንቅላት ወደ መጀመሪያው ቤት ተመልሶ መጣ። የነቢያችን ሰለላሁ ዐለይሂ ወሰለም እዝነት ለሞቱ ሰዎችም ጭምር ነበረ። ምንጊዜም አንድ ሰው ከመቀበሩ በፊት ዕዳ ያለበት እንደሆነ ይጠይቁ ነበረ። እዚያም ብድሩ ተከፍሎ እስኪያልቅ የጀናዛ ስግደቱ ያቆዩት ነበር። የእዝነቱ ነቢይ ናቸውና ማንም ሰው ከነዳው መቃብር እንዲገባ አይሹ። ዛሬ የያዝነው ታሪክ ይህንን ይመስል ነበረ። ስላዳመጣችሁ እንደውን ከአላህ አግኙ።